ውድ የሳምራን አዲስ ቤተሰቦች እንደምታውቁት የእግር ኳስ ኮከብ የሆነው የክርስቲያኖ ሮናልዶና የጆርጂኒያ ሮድሪጌዝ ሰሞናዊ ጉዳይ የዓለም ሚዲያን እያነጋገረ ይገኛል። ከዓለም ጫፍ እስከ ዓለም ጫፍ የተለያዩ ሶሻል ሚዲያዎች እየተቀባበሉት ያለውን ጉዳይ እኛም ወቅታዊ መነጋገሪያ የሆነውን ሮናልዶና ጆርጂኒያ ኦገስት 8 ይፋዊ ጋብቻቸውን አስመልክቶና የዓለማችን ዝነኞች ስለተጠሩበት አነጋጋሪ የሰርግ ክንውንና እነማን ዝነኞች ይገኛሉ የሚለውንም ጨምሮ እናደርሳችኋለን። እናም ውድ ቤተሰቦቻችን እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። እንዲህ ያሉ ወቅታዊ ጉዳዮችን ስንለቅ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንዲህ ያሉ መሰናዶዎችን አዘጋጅቼ የማደርሳችሁ ሪች ኦሪዮን ነኝ። እስከ ፍጻሜ አብራችሁ ይቆዩ። ወደ መረጃው አመራለሁ። በዘመናዊው የእግር ኳስ ዓለም ታሪክ ከቀዳሚዎቹ ተርታ የሚመደበው የ41 ዓመቱ ኮከብ ክርስቲያኖ ሮናልዶና የረጅም ጊዜ እጮኛው ጆርጂኒያ ሮድሪጌዝ የፍቅር ታሪካቸውን በታላቅ የሰርግ ስነ ስርዓት ሊያደምቁት መሆናቸው መላውን ዓለም እያነጋገረ ይገኛል። እንደ ዓለም አቀፍ መገናኛ ብዙሃንና የዘሰን ዘገባ ከሆነ መላው የስፖርትና የመዝናኛው ዓለም በጉጉት ሲጠብቀው የነበረው ይህ ታሪካዊ ሰርግ የሚከናወንበት ቀን የፊታችን ቅዳሜ ኦገስት 8 እንደሚሆን ተቆርጧል። የሁለቱ ጥንዶች የፍቅር ታሪክ ልክ እንደ ሆሊውድ ፊልም ድንቅና አስደናቂ ነው። እንደ አውሮፓውያን አቆጣጠር በ2016 በማድሪድ ከተማ በሚገኝና የጉጂ መደብር ውስጥ በሽያጭ ሰራተኝነት ትሰራ የነበረችው አርጀንቲናዊ ስፔናዊ ሞዴል ጆርጂኒያ ሮድሪጌዝ የወደፊት ዕጣ ፈንታዋ ምን ሊመስል እንደሚችል፣ ምን አይነት ህይወት እንደሚጠብቃት በምንም ታምር አስበው አታውቅም ነበር። ነገር ግን ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ ወደ መደብሩ ድንገት ብቅ ሲል የተፈጠረው የአይን ላይን ግጥምጥም የሁለቱንም ህይወት ለዘላለም ለወጠው። ከዚያች ቅጽበት ጀምሮ በፍቅር ወደቁ፣ ጠንካራ ቤተሰብ ገነቡ። ዛሬ ላይ ደግሞ የ5 ልጆች ወላጆችና በዓለም አቀፍ ደረጃም በቅንጡ ህይወታቸው የሚታወቁ ጥንዶች ለመሆን በቅተዋል። የሮናልዶ የልብ ንግስት የሆነችው ጆርጂኒያ ሮድሪጌዝ የተወለደችው ጃንዋሪ 27 1991 በቦይረስ አይረስ አርጀንቲና ነው። በአባቷ አርጀንቲናዊት በእናቷ ደግሞ ስፔናዊት ስትሆን አስቸጋሪ የልጅነት ጊዜ እንዳሳለፈችም ይነገራል። ጆርጂኒያ ከሮናልዶ ጋር ከመተዋወቋ በፊት ለፋሽንና ለውዝዋዜ የተለየ ፍቅር ነበራት። በቦይረስ አይረስ ትወለድ እንጂ ነፍስ ካወቀች በኋላ የታዳጊነትና የወጣትነት ህይወቷን የገፋችው በስፔን ሆይሽካ ከተማ ነው። በእነዚህ ዓመታት ከፋሽን ብራንዶች ጋር ለመስራት በነበራት ከፍተኛ ጉጉት እንግሊዝኛ ቋንቋን ለመማር በእንግሊዝ ሀገር ብሪስተል ከተማ ኖራለች። ያን ጊዜ ለአንድ እንግሊዛዊ ቤተሰብ በሞግዚትነት ተቀጥራ በሰዓት 10 ፓውንድ ብቻ ይከፈላት ነበር። ከእንግሊዝ ህይወቷ መልስ ቋሚ ኑሯን በማድሪድ አደረገች። በስፔኗ ዋና ከተማ ሀብታሞች ብቻ ለግብይት በሚጎበኙበት ማዲም ዱቲ መደብር ተቀጠረች። በኋላም በመሰል ታላላቅ ሱቆች ውስጥ በሽያጭ ሰራተኝነት ተቀጠረች። ከዛማ ሽቅርቅርና ቱጃሮችን የማስተናገድ ስራ ሆነም። ትልቁ የፋሽን ብራንድ ጉጂ በማድሪድ መደብሩ የቀጠራት ከዚህ በኋላ ነበር። በሰዓት 10 ፓውንድ ብቻ እየተከፈላት ኪሳቸው ነጠላ የሆኑ ደንበኞች በማይጎበኙት ሱቅ ውድ ዕቃዎችን መሸጥ የዕለት ተዕለት ስራዋ ሆነ። በ2016 በአንዱ ወርቃማ ቀን ቁመቱ መለሎ የሆነ ያየችው ሴት ሁሉ በፍቅር ጨርቋን ጥላ የምትከንፍለት ሸበላ ጆርጂኒያ ወደምትሰራበት ጉጂ መደብር ከተፋለ። ይቺ ኮረዳ ታዲያ በመጀመሪያ እይታዋ የፍቅር ስሜት ከውስጧ ሲገባ ተሰማት። በአንድ ቃለ መጠይቅም እንደተናገረችው ዘለግ ባለ ቁመቱና በውበቱ ውስጥ የተማረከ ትላለች። እሱም ከዛች ቅጽበት በኋላ ወደ ጉጂ መደብር እግሩን አበዛ። ጆርጂኒያና ሮናልዶ የፍቅር ጥንስስ ከጎመራ በኋላ ሮናልዶ ጆርጂኒያ ከምትሰራበት የጉጂ መደብር ጠዋትና ማታ ያመላልሳታል። ጠዋት ከምትሰራበት የጉጂ መደብር አድርሷት ምሽት ከስራ ስትወጣ ደግሞ ፒክ ያረጋታል። ሮናልዶ ጆርጂኒያ ከምትሰራበት መመላለሱን ያወቁ አድናቂዎቹ የጉጂ መደብር በሮናልዶ አድናቂዎች ተጨናነቀም። ይህንንም የተመለከተው የጉጂ ብራንድ ለስራው ተጽዕኖ ስለፈጠረበት ጆርጂኒያን ካሳ ሰጥቶ ከስራው አሰናበታት። ከዛም ጆርጂኒያ ወደ ፕራዳ ብራንድ ተቀጠረች ማለት ነው። በዛም ታዲያ አድናቂዎቹ መደብሩን ማጨናነቁን ተያያዙት። ጆርጂኒያ የሮናልዶ ፍቅረኛ መሆኗ በመላው ዓለም የመገናኛ ብዙሃን መነጋገሪያ ሆነም። ጆርጂኒያም ታዲያ በጣም ታዋቂ ሆነች። በርካቶችም ከሷ ጋር ፎቶ መነሳት የዕለት ተዕለት ስራቸው ሆነም። ስቶሩም ታዲያ በገዢዎች ሳይሆን በአድናቂዎች ተወረረም። ፕራዳ ብራንድ በሮናልዶ አማካኝነት ትልቅ ትውውቅም ሆነለት። ሆኖም ግን ደንበኞች መስተናገድ ስላልቻሉና ግርግሩን አልፈልግም በማለት አሁንም ጆርጂኒያን አሰናበታት።
በወቅቱ ጆርጂኒያ በአንድ ቃለ መጠይቅ ስትናገር ዓለም ጥቁርና ነጭ ሆነችብኝ ትላለች። ጠዋትና ማታ በቅንጡ መኪኖች ከእውቁ ኮከብ ክርስቲያኖ ሮላንዶ ቶሳንቶስ አቬሮ ጎን ቁጭ ብዬ ወደ መደብር አመራለሁ። ከዛ በሱቅ ላይ ተቀጥሬ ደንበኞችን አስተናግዳለሁ፣ እሰራለሁ ስትል ትናገራለች። ታዲያም ጆርጂኒያ ለሮላንዶ የህግ ባለቤቱ ባትሆንም የልጆቹ እናት ግን ሆናለች። የቤቱ ትልቅ ልጅ ክርስቲያኖ ሮላንዶ ጁኒየር ከጆርጂኒያ የተወለደ አይደለም። ተጫዋቹ አባቱ ከአርጀንቲናዊቷ ፍቅረኛው ጋር ከመተዋወቁ በፊት እስካሁን ማንነቷ በውል ያልታወቀ በሚስጥር ከተያዘ አንዲት ሴት ጋር ያገኘው የበኩር ልጁ ነው። ጁን 17 2010 አባት መሆኑን ሲያበስር እናቱን ግን አልገለጽም ነበር። የበኩር ልጁ ከተወለደ 7 ዓመታት በኋላ ደግሞ ሮላንዶ መንትያ ሴትና ወንድ ልጅ ከተፈጥሮ ስርዓታዊ ውጭ በሆነ ሂደት በሱርጌት አግኝቷል። መንትዮቹ ኤቫ ማሪያና ማቴዎ ሮላንዶ ይባላሉ። በማህፀኗ የተሸከመቻቸው ሴት ማንነት እስካሁን ድረስ አይታወቅም። በኖቬምበር 2017 ግን ጆርጂኒያና ክርስቲያኖ ሮላንዶ ከአብራካቸው በተፈጥሯዊ መንገድ ሴት ልጅ አገኙ። ከ5 ዓመታት በኋላ ጆርጂኒያ መንታ ልጆች መጸነሷን ይፋ አደረገች። ይሁንና ጊዜው ደርሶ በወሊድ ላይ እያለች ወንዱ ልጅ ህይወቱ ሲያልፍ ሴቷ በጤና አደገች። ሴት ልጃቸው በጤና አደገች። ታዲያም የልጁ እናት የሆነችው የልቡ ንግስት ጆርጂኒያ ወደ 10 ዓመት ገደማ በፍቅር አብረው ቢዘልቁም ህጋዊ ጋብቻ ግን አልነበራቸውም ነበር። ሮላንዶ ለልቡ ንግስት ያጠለቀላት ቀለበት ብቻ 4.5 ሚሊዮን ፓውንድ የሚያወጣ ሲሆን ከሰርጉ በፊትም 78 ሚሊዮን የሚያወጣ $78 የሚያወጣ ፐርቸስ ታይሰን ዘመናዊ መኪና እንዲሁም ደግሞ የክርስቲያን ዲዮርና ሉዊስ ቨተን ቦርሳዎችን በስጦታ አንበሽብሿታል። ህጋዊ ጋብቻ ለማድረጋቸው በርካቶችን ሲያነጋግር የነበረ ጉዳይ ነበር። ለምን ከጆርጂኒያ ጋር ህጋዊ ጋብቻ አላረጉም የሚለው ጥያቄ መልስ ሳያገኝ የቆየ ጉዳይ ነበር። ሆኖም ግን አሁን ቢሊዮነሩ ክርስቲያኖ ሮላንዶ እና ጆርጂኒያ ሮድሪጌዝ ህጋዊ ጋብቻ በማድረግ ሊሞሸሩ ነው። ሮላንዶ በአንድ ወቅት የሆዱን ለሚያወራው ፒርስ ሞርጋን ለተባለው ጋዜጠኛ በ2019 ዓ.ም በአንድ ቃለ ምልልስ ላይም ስለሱና ስለ ጆርጂኒያ ነፃ ህይወት ቁርጡን እንዲህ ሲል ተናግሯል። እሷ የእናቴ ምኞት ናት፣ ምንም አትጠራጠር፣ አንድ ቀን አገባታለሁ ሲልም ተናግሯል። ታዲያም ሮላንዶ በቃሉ መሰረት ሊያገባት የቁርጡ ቀን ደረሰና ኦገስት 8 ቀን ጆርጂኒያን በይፋ ሊያገባት ተዘጋጅቷል። የትውልድ ቀየው ማዴራ የጋብቻ በየትኛውም የዓለማችን የቅንጦት ደሴት ላይ ሊደረግ ይችል ነበር። ነገር ግን ምርጫው ገንዘብ ሊገዛው የማይችለው ስሜታዊ ሴት ያለበት የትውልድ ቀየው ማዴራ ሆነች። በ15ኛው ክፍለ ዘመን የተገነባውና ከ500 ዓመታት በላይ እድሜ ያለው ታሪካዊ ካቴድራል ቅዳሜ ከቀኑ 9 ሰዓት ጀምሮ ለጋብቻው ስነስርዓት ተይዟል። ሮላንዶ ከተወለደበት ሆስፒታል ጥቂት ኪሎ ሜትሮች ብቻ የሚርቀው ይህ ስፍራ ባዶ እግሩን ኳስ ይጫወትበት ከነበረው የድህነት ህይወት ተነስቶ ዓለምን እስከ መግዛት የደረሰበትን ታሪክ የሚያስታውስ ትልቅ መንፈሳዊና ስሜታዊ ዋጋ አለው። ከሰርግ ስነ ስርዓቱ በኋላ የሚደረገው ታላቅ የደስታ ድግስ ከካቴድራሉ አቅራቢያ በሚገኘው ባለ 5 ኮከብ ሳቮይ ፓላስ ሆቴል ይከናወናል። ለሆቴሉ እንግዶች በተላከ ማስታወቂያ መሰረት ቅዳሜና እሁድ የሆቴሉ 2 ሙሉ ፎቆችና በርካታ ባሮች ለአገልግሎት ሙሉ በሙሉ ዝግ እንዲሆኑ ተደርገዋል። በዚህ በዓለማችን እጅግ ውድና ተጠባቂ ሰርግ ላይ ለመታደም ከተጋበዙት የክብር እንግዶች መካከል እንደ ኪሊያን ምባፔ፣ ሜሲ፣ ቪኒሲየስ ጁኒየር እንዲሁም ሪኮ ፈርዲናንድ ያሉ እግር ኳስ ተጫዋቾችና ከዋክብቶች ተጠርተዋል። ከሆሊውድና ከሙዚቃ ኮከቦች መካከል ደግሞ እንደ ቪን ዲሰል፣ ሪሃና፣ ጄኒፈር ሎፔዝ፣ ድሬክ እና ትራቪስ ስኮት ያሉ ሰዎች እንደሚገኙበት ተሰምቷል። ይህ ታላቅ የሰርግ ስነስርዓት ሲካሄድ መላው የኪነ ጥበብና የስፖርት ዓለም አይኑን ወደ ማዴራ ይጥላል። ውድ ቤተሰቦቻችን ለዛሬ የክርስቲያኖ ሮላንዶና የረጅም ዓመት እጮኛው ስለሆነችው የልጆቹ እናት ጆርጂኒያ ሮድሪጌዝ የፍቅር ጉዞና ህጋዊ ጋብቻቸውን አስመልክቶ ያደረስኳቸው መሰናዶ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ድረስ ስለቆያችሁ ምስጋና ላቅ ያለ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ለኛ ትልቅ ዋጋ አለውና ሰነፉ ላሳስባችሁ እወዳለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘው በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላም ቆዩ። ደህና ሁኑ። ቸር ሁኑ።